ራሱ ታሞ የሚቀልድ ሰው እየቀለደ የሞተ ልጅ ነው ያውቃሉ። በጣም ታሟል። እንግዲህ ተሸክመን ሐኪም ቤት ወሰድነው። ከዶክተሩ ጋር ግብ ጀምሯል። ምን ነው የሚያምን እንድትነግረኝ እኮ ነው የመጣሁት እንጂ እኔ ከነገርኩ ጣቢያ እኮ አይደለም የመጣው። የተማርከው ጋዋኑን የለበስከው አንተ እንድትነግረኝ ነው እንዴ? ምን ሆናል? ያማል ባያመኝ ታዲያ እመጣለሁ እንዴ አንተ ጋር። ጨዋታ አዋቂው፣ ታሪክ አዋቂው፣ ጋዜጠኛው፣ አንደበተ ርቱዕ፣ የጠቅላላ ዕውቀት ባለቤት፣ የአርቲስቶች ወዳጅ ተመስገን ባዲሶ አረፈ። ሕይወቱ ከማለፏ ከጥቂት ሰዓታት በፊት ተሜ ተስፋ ነበረው። የሞት ስሜት ውስጡ አንዳችም አልነበረም። እንደ ሁል ጊዜው ተሜ በፌስቡክ ገጹ ሁለት ነገሮችን አጋርቶ ነበር። ከስራቸው ታዲያ እግዚአብሔር ጤናዬን ወደ ነበረበት ሲመልስልኝ እናም ሰላሙም ተያይዞ ሲወርድ ከእናንተ ጋር እንጓዛለን ብሎ ነበር። የምቋቋምበትን ብርታት ከራሴ ጥንካሬ ውጪ የእናንተ በሰዎች መከበቤ እንትን ባይኖሩ ፍጻሜው ምናልባት ማንም ሰው በርግጥ ከቀኑ አያልፍ። ከሞቱ 1 ወይም 2 ሰዓት ልዩነት ማለት ነው። እስከዚያ ሰዓት እጅ አልሰጠም። የሞት ስሜትም ውስጡ አልተሰማውም። ያጋራው የመጀመሪያው የጉዞ ማስታወሻ በሚል ስለ በርሜል ጊዮርጊስ ነበር። ሁለተኛው ደግሞ በማዘጋጃ ሊገደል ስለነበረው ጃሉድ ብሎ ስለሚጠራው ውሻው ከሞት ማምለጥ ነበር። በዚች ቀን ውስጥ ጃሉድ ከሞት አመለጠ። ተሜ ግን የመጠሪያ የመጨረሻ ሰዓት ሆነችና በመጨረሻ ሰዓቱ ስለ እምነቱና ከሰው አልፎ ስለ እንስሳት ነፍስ ተሟክቶ ወደ ፈጣሪው ሄደ። ለቤተሰቦቹ በተለይም ለእናቱ መጽናናት እንመኛለን። ይሄ ከ10 ዓመት በፊት ከተአምረኛው የበርሜል ጊዮርጊስ ደብር አዘጋጅቼ የነበረው የማይረሳው መንፈሳዊ ጉዞዬ ነው። ለሳምንት በቆየንበት በዚህ መንፈሳዊ ጉዞ ከጓደኞቼ ተቀብዬ ከ300,000 ብር በላይ በማውጣት ከሶላር የሌሊት መብራት አንስቶ እስከሚነጠፍ ንጣፍ ድረስ ለደብሩ የሰራንበትና በረከት ያሳለፍንበት ነበር። እግዚአብሔር ጤናዬንም ወደ ነበረበት ሲመልስልኝና ሰላሙም ተያይዞ ሲወርድ ከእናንተ ጋርም እንጓዛለን ሲል ነበር ከመሞቱ 2 ሰዓት በፊት ያጋራው። ሕይወትን ኖሯታል። የሚፈልገውን አድርጓል። የሕይወቱ የመጨረሻ ሰዓት ድረስ እንኳን ተሜ እጅ አልሰጠም። ሞትን አያስብም ነበር። መዳንን ዳግም ነፍስ መዝራትን ብቻ ነበር። ሕመሙን እስከቻለው ድረስ ተፋልሞታል። እጅ አልሰጠም። ታመም ያለው እያለ ብሶት አላሰማም። የሚፈልገውን ነገርም ከማድረግ እስከ መጨረሻው ሰዓት አልቆመም። መርካቶና አካባቢው ተመስገን ካለ ሳቅ አለ፣ ተመስገን ካለ ቁም ነገር አለ። ተመስገን በርካታ የቀድሞ መምህሮቹንና ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና ሀገር ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋቸው የነበረ በጎ ሰው ነበር። እድሜውን የኖረበትን ጊዜም በሚገባ ተጠቅሞበታል። ከመሞቱ ጥቂት ሰዓታት በፊት ታዲያ ውሻው ጃሉድ ከሞት ማምለጡን ገልጾ እየተገደሉ ስላሉ ውሾች ከትዝታው እንዲሁም ፈገግ የሚያደርግ ጽሑፍም ጽፎ በማህበራዊ ሚዲያው አጋርቶ ነበር። በየሰፈሩ በማዘጋጃ ስህተት ባለቤት እያላቸው ከሚገደሉ ውሾች መካከል በዚህ ስህተት ከተገደሉ በልጅነቴ ከማረሳቸው የሰፈራችን ውሾች ውስጥ የነ መርከብ ውሻ፣ ማልቦሮ፣ የነ ታደሰ ሽፈራ ውሻ፣ ታፈረን የመሳሰሉት ትዝ ይሉኛል ይላል። ምክንያቱም ውሾቹ በቦታው ይገኙ እንጂ ሞት የሚፈጸምባቸው በአጣሪ ኮሚቴ ታይቶ አይደለም። ከትናንት በስቲያም የኔ ውሻ ማለትም ጃሉድ ከመገደል ተርፏል። ለምሳሌ ጃሉድን አስቆመው የክትባት ወረቀት ቢጠይቁት ፓስፖርት ወጥቶ ጭምር ሊያሳያቸው ይችላል። ግን ዘመቻቸው ደጅ የተገኘን ውሻ ማስወገድ ብቻ ነው። አንዱ ሲያጋንን ይሁን ባላውቅም በአሁኑ ዘመቻ ውሾች የሚገደሉት መርዝ በስጋ በማጉረስ ማስወገድ ብቻ ሳይሆን በቀስት አነጣጥረው ጭምር ይመቷቸው ነበር ብሏል። ቀስቱ እውነት ከሆነ በተባበሩት መንግስታት ድርጅት ባለቤት አልባ ውሾችን ብቻ ለማስወገድ በወጣው ሕግ መሰረት የትኛውም ሀገር ድምጽ አልባ መሳሪያ
በውሾች ላይ መጠቀም አይችልም የሚለውን ኢትዮጵያ ጥሳ በመገኘቷ ማዕቀብ ሊጠብቃት ይችላል ሲል ያለ አግባብ እየተገደሉ ስላሉ ውሾች ተሟግቷል። አትርሱ፣ ይህ የሆነው ከመሞቱ ጥቂት ሰዓታት በፊት ነው። ሰው ሲሞት ከጥቂት ሰዓታቶቹ በፊት ስለ ውሻ ነፍስ ተጨንቆ የውሻ ነፍስም ፈጣሪ ናት የፈጠራት ብሎ ስለ ውሻ ሲሟገት ሰምታችሁ ታውቁ ከሆነ እንደው በኮሜንት አጋሩን። ለኛ ግን አዲስ ነው። ሰው እየሞተ ስለ ራሱ ሳይሆን ስለ ውሾች እያሰበ ነበር። ላለፉት ጥቂት ዓመታት ከጉሮሮ ካንሰር ጋር እየታገለ ካንሰር እንደያዘው ሰው ሳይሆን በፈጣሪ ተስፋ አድርጎ ለታመሙ ሰዎች በሚጣፍጡ ጽሑፎቹ እያበረታታ ተስፋ የሚሰጥና ተስፋ ያልቆረጠ የጽናት ተምሳሌት የሆነ ሰው ነበር ተሜ። አንዳችን ብሶት አላሰማም። አንዳችን ለምን እንዲሆን አላለም። ፈጣሪ ፈቀደ ሆነና ተመስገን ባዲሶ ያንን ሁሉ ዕውቀት፣ ያንን ሁሉ ታሪክ፣ ያንን ሁሉ መዝገብ ይዞት ወደሚወደው ፈጣሪው ሄደ። ከልጅነቱ ጀምሮ ተለይቷቸው የማያውቀው ወላጅ እናቱን ፈጣሪ መጽናናቱንም ይስጣቸው። ተመስገን ባዲሶ ከህመም ጽናት እስከ ዘላለም ረፍት በህይወት መስመር ውስጥ በሁሉም ጊዜያት ተመሳሳይ አንድ አይነት የነበረ ብርቱ ሰው ነው። ባለፈው ጥቅምት ወር ላይ ከቀዶ ጥገናው በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበብ ሰው ተመስገን ባዲሶ ዛሬ የሞት መልእክተኛ በሩን አንኳኳ። በካንሰር ህመም ጋር ሲደረግ የነበረው አስቸጋሪ ትግልም አቁሞ ዛሬ ሌሊት በሰላም አረፈ። ተመስገን ባዲሶ ዝም ብሎ አርቲስት ብቻ አልነበረም። እርሱ የታሪክ ትረካ ስቶሪ ቴሊንግ ጥበብን ወደ ላቀ ደረጃ ያሻገረ በቃል ስዕል የሚስል የጥበብ ጠቢብ ነበር። ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙ ወዳጆች ባለቤት። ካንሰር እንደ ጥላ ሲከተለው እሱ ግን በብርታትና በፈገግታ ህመሙን ሲጋፈጥ ኖሯል። በባለፈው ፈረንጆቹ አቆጣጠር ጥቅምት 10 2025 ከባድ ቀዶ ጥገና ነበር። ታዲያ ተመስገን ያን ሰዓት ጸልዩልኝ ወደ ቀዶ ጥገና ልገባ ነው ብሎ ነበር። በርካታ ኢትዮጵያውያን ከተመስገን ባዲሶ ጎን በመሆን በየእምነታቸው ጸሎታቸውን አደረጉ። በሰላም ተመለስኩላችሁ አለ ተመስገን። መላው ጥበብ አፍቃሪ ተአምር ተሰራ ብሎ እጅግ ደስ ተሰኝቶ ነበር። በመጨረሻም ዛሬ ሌሊት እዚያው የተወለደበት አድባሩ በሆነበት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹና ወዳጆቹ ባሉበት በሰላም ተለይቶናል። ተመስገን ባዲሶን ስናስብ የምናስታውሰው ህመሙን ሳይሆን ጽናቱን ነው። እስከ መጨረሻዋ ደቂቃ ድረስ ተስፋ ለመቁረጥን በህመም ውስጥ ሆኖ ሌላውን ማሳወቅ መቻል ምንኛ ታላቅነት እንደሆነ በተግባር አሳይቶናል። ሰው በመጨረሻ ሰዓቱ ይህችን ዓለም የተሰናበተ ስለ ውሻ ሲያስብ፣ ስለ ውሻ መብት ሲከራከር ይህንን ተመስገን ባዲሶ በህይወት ሆኖ እየሞተ አሳየን። ለቤተሰቦቹ፣ ለጓደኞቹ፣ ለእናቱ፣ ለሁሉም መጽናናትን እንመኛለን። ተመስገን ባዲሶ በኢትዮጵያ ኪነ ጥበብ ውስጥ የማይረሳ ታላቁ ዘካሪ